ድርሳነ መድኃኔዓለም ዘረብኡ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ነገራችንን ፈጽም ዘንድ እንመለስ። ፀሐይ በሰማይ ዙሪያ በተገለጸ ጊዜ ጌታችን እናቱን በመስቀል አንጻር ከሚወደው ደቀ መዝሙሩ ጋር ቆማ ስታለቅስ አይቷል። አንቺ ሴት እነሆ ልጅሽ ብሎ መለሰላት። ደቀ መዝሙሩንም እነኋት እናትህ አለው። ከዚያ ሰዓት ጀምሮ ይህ ደቀ መዝሙር ከቤቱ ወስዶ አስቀመጣት። መድኃኒታችን እናቱን ያሰናበታት ለምንድን ነው? በጦር ሲወጉት እንዳታይ አይደለምን? ልጇን ሲወጉት በዓይኗ ብታይስ ኖሮ በእጇ በታነቀች ነበር። ስለዚህ አውቆ አሰናበታት። እሷም ከመለኮት ቃል አልተላለፈችም። ነገር ግን ማሪም ልጄ የሥጋን አስክሬን አቅፌ ያለቅስ ዘንድ ማን በሰጠኝ? ልጄ ሐዘኔን ከማን ጋር እፈጽማለሁ? ለቅሶንስ ከማን ጋር እጨርሳታለሁ? እያለች እየጮች እያለቀሰች ሄደች። እንዲህ እያለች ስታለቅስለት የምትሄድበትን አላወቀችም፣ ልቦናዋ በእንባ ስካር ዘንግቷልና። ከዚያችም ቀን ጀምሮ ልጇን ከሙታን ተለይቶ ተነስቶ እስከምታየው ድረስ በየሄደችበት ሁሉ እህል አልቀመሰችም፣ ውሃንም አልጠጣችም። ወንድሞቼ ስሙ፣ ከአዳም ጀምሮ እስከ ዓለም ፍጻሜ የሆነው ሁሉ የድንግል ማርያምን ለቅሶ አይስተካከለውም። ወደ ተውነው ነገር እንመለስ። ፀሐይ ባቆለቆለ ጊዜ የመድኃኒታችን ጥላው በቀኝ ወዳለው ቀማኛ ወደቀበት። በዚያ ሰዓት መንፈስ ቅዱስ በአንደበቱ አደረ። በግራ ባለው ሽፍታ ርኩስ መንፈስ አንደበቱን አደረበት። በመድኃኒታችን ላይ የእግዚአብሔር ልጅ ከሆንክስ ከመስቀል ውረድ፣ እኛንም እናምንብህ ዘንድ አውርደን እያለ ይዘባበትበትና ይሰድበው ጀመር። ያን ጊዜም ጓደኛው አንተ ሰው በፍርድ ውስጥ ላለን ፈጣሪን እግዚአብሔር አትፈራውምን? ለእኛ ሲገባናል፣ እንደ ሥራችንም ተከፍሎናልና። እንዲህ እያለ ገሠጸው፣ ሰደበው። አሁንም በደል የሌለበት እውነተኛ የባሕርይ አምላክ ይህ ነው። ይህንንም ብሎ ይህ ቀማኛ አቤቱ አዳምን ከልጆቹ ጋር ለማዳን የተላክ ሆይ በመንግሥት አስበኝ። አቤቱ ካነዋወር ሳትናወጽ ከድንግል የተወለድክ ሆይ በቸርነት አስበኝ። አቤቱ አንተ ዓለሙን የያዝክ ስትሆን እንደ ሌባ የተያዝክ ሆይ በቸርነት አስበኝ። አቤቱ የመላእክት ሠራዊት በፊት የሚቆሙልህ ሲሆን በፍርድ አደባባይ የቆምክ ሆይ በቸርነት አስበኝ። አቤቱ አንተ በስር ያሉትን የምትፈታ ስትሆን በብረት ችንካር የተቸነከርክ ሆይ በቸርነትህ በመንግሥት አስበኝ። አቤቱ አንተ ምድርን በባሕር ላይ ያጸናሃት፣ ሰማይ እንደ ጣራ የሰቀልክ ስትሆን በእንጨት መስቀል ላይ የተሰቀልክ ሆይ በምሕረት አስበኝ። አቤቱ አንተ ሰማይ በከዋክብታት ያስጌጥከው ስትሆን የእሾህ አክሊልን የተቀናጀ ሆይ በቸርነት አስበኝ። አቤቱ አንተ የክብር ባለቤት የትዕግሥት መከማቻ ሆይ በቸርነት አስበኝ። አቤቱ በመንግሥት በምትመጣ ጊዜ በቸርነት አስበኝ። አቤቱ በቸርነትም አስበኝ። ወንበዴውም ይህም ባለ ጊዜ መድኃኒታችን ዛሬ በመንግሥቴ ከእኔ ጋር እንደምትኖር እመንብኝ። እነሆ እኔ መላእክት በእሳት ሰይፍ ወደሚጠብቋት ገነት በደሜ ቀለምነት ከተጻፈ መላእክት ጋር እልክሃለሁ። አንተም ከፍተህ ከቀደሙ አባቶች ቀድመ ግባ ብሎ መለሰለት። መድኃኒታችንም ከቀማኛው ጋር ይህን ተናግሮ ከፈጸመ በኋላ ተጠማሁ አላቸው። በዚያ ጊዜ በመብሌ ሐሞትን ጨመሩ፣ ለጥሜም መጻጻን አጠጡኝ ብሎ እንደተጻፈ ከርቤ ሐሞትን መጣጣን አረንጓዴን የአሽክትን ቅጠል ጨምረው መፋጠን እየተሽቀዳደሙ አምጥተው በዘንግ አስረው ከአፉ ውስጥ ጨመሩለት። መድኃኒታችን ሐሞቱን ጠጥቶ ኤሎሄ ኤሎሄ እያለ ወደ አባቱ ይህንም ብሎ በመጽሐፍ ያለው ሁሉ ደረሰ፣ ተፈጸመ። ራሱንም ዘንበል አደረገ፣ ነፍሱን በፈቃዱ ለየ። ነፍሱም የዛን ጊዜ ተለየች፣ ሞተም።
የዛን ጊዜ አንድ ወታደር ጦሩን አንስቶ ሩጦ የቀኝ ጎኑን ወጋው፣ ከእሱም ደምና ውሃ ፈሰሰ። በዚያ ሰዓት ሰማይና ምድር ተናወጡ፣ ዓለቶች ተሰነጣጠቁ። የቤተ መቅደስ መጋረጃዎች ከላይ እስከ ታች ተቀደደ፣ መቃብሮች ተከፈቱ። መልአከ ሞትም ዲያብሎስም የመድኃኒታችን ቃል በሰማ ጊዜ እንዳስለመደ የሚውጠው መስሎት ወደ እሱ ሮጠ። በላዩም ብርሃነ መለኮት አይቶ በታላቅ ቃል እኔን ያጠፋኝ ዘንድ በእኔ ሥልጣን ያለ ሥጋ የተሰጠው ይህ ማን ነው? እሱ ሰማያዊ ሳለ ምድራዊ ሥጋን የለበሰ ይህ ማን ነው? ኃጢአት ሳይሠራ የሞተ ይህ ማን ነው? በብርሃኑ ብዛት ጨለማውን ዕውር ያደረገውና ይህ ማን ነው? ለወገኖቼ የሰለጥንባቸው ዘንድ ያልተወኝ ማን ነው? ሥልጣን ተይዞ የነበሩ ነፍሳትን ወደ ላይ ያወጣል እንጂ። የበረታ መልአክ ሞትም ጽኑ በሚሆን በመለኮት ሥልጣን ተይዞ ጮኸ። ሁለተኛው መንካት የማይቻለኝ ይሄ ማን ነው? የማይወገድ ብርሃን የከበበው ይህ ምንድን ነው? ከእሱ የተነሳ ከወገኖቼ የተለየው በእርሱ ላይ የማጠፋው የለኝም አለ። መድኃኒታችን ሞቷልና ሙሽራ ነይ፣ ከእኛ ጋር አልቅሺ፣ ወልድ ወንድምሽ ወዴት ሄደ? ከአንቺ ጋር የምፈልገው ዘንድ ነይ። ሙሽራይቱም ፈለግኩት፣ አላገኘሁትም፣ ጠራሁት፣ አልመለሰልኝም። አሁንም ወንድሜ ወልድ በበረሃ ካሉ እንጨቶች እንደ እንኮይ ነው። ከእናቴ ቤት እስካስገባው ጊዜ ድረስ ያስኩት አልተወውም እያለች ትመልሳለች። ልቡ ደስ በተሰኘበት ጊዜና መከራን በተቀበለ ቀን እናቱ በዘውድ አቀናጀችው። መድኃኒታችን ኢየሱስ ክርስቶስ አይተሽ ኢየሩሳሌም ሆይ አልቅሺለት። ሰርጉ የተባለ ምንድን ነው? የሞት ጽዋ አይደለምን? ደስታውን በጎቹን ከተኩላ አፍ፣ ከነጣቂ ከተራበ አንበሳ አፍ ማዳን ነው። ከእናቴ ቤት እስካስገባው ድረስ ማለቷን በመቃብር ማደሩ ትናገራለች። በመድኃኒታችን ሞት በአንድነት እናለቅስ ዘንድ ቅዱሳን ነው። አሁንም መድኃኒታችን ሞቷልና ፍጥረታት ሁሉ ያለቅሳሉ። መያዝና መታሰርን የተቀበለ መድኃኒታችን ሞቷልና፣ ጥፊና ግርፋትን የተቀበለ መድኃኒታችን ሞተ። መደብደብና መመታትን የታገሰ መድኃኒታችን ሞተ። ሄኖክ እግዚአብሔር በሴም ቤት ይደር ብሎ አብ ስለ እሱ የተናገረለት የመድኃኒታችን ሞቱን ታይ ዘንድና፣ አብርሃም ቃል ኪዳን የገባል የመድኃኒታችን ሞቱን ታይ ዘንድና፣ ይስሐቅ ከሴፍ ቤዛ የሆነ የመድኃኒታችን ሞቱን ታይ ዘንድና፣ ያዕቆብ በበረሃ የታገለ የመድኃኒታችን ሞቱን ታይ ዘንድና፣ ኢዮብ በደመና የታየ የመድኃኒታችን ሞቱን ታይ ዘንድና፣ ሙሴ ስለ እሱ እንደኔ ያለ ነቢይ ይነሳል ብለ የተናገርክለት የመድኃኒታችን ሞቱን ታይ ዘንድና፣ ዳዊት እነሆ በኤፍራታ ሰማነው፣ በበረሃ ዛፍም አገኘነው ብለ የተናገርከው የመድኃኒታችን ሞቱን ታይ ዘንድና፣ ሰለሞን ከብዙዎች እስራኤል የተወለደ ብለ የተናገርክለት የመድኃኒታችን ሞቱን ታይ ዘንድና፣ ኤርምያስ የክብሩን ዋጋ 30 ብር ተቀበሉ ብለ የተናገርክለት የመድኃኒታችን ሞቱን ታይ ዘንድና፣ ኢሳይያስ ወልድ ሰው ለመሆን ተሰጠልን፣ ሕፃን ተወለደልን፣ ስሙም አማኑኤል ይባላል፣ በመወለዱም ፊተኞች ኋለኞች ሆኑ ብለ የተናገርክለት መድኃኒታችን ሞቱን ታይ ዘንድና፣ ሕዝቅኤል አምላክ ወደ ተዘጋች ደጃፍ ገባ፣ ከተዘጋች በርም ወጣ ብለ የተናገርክለት የመድኃኒታችን ሞቱን ታይ ዘንድና፣ ዳንኤል ነጭ ሐር ለብሶ ያየኸው የመድኃኒታችን ሞቱን ታይ ዘንድና፣ ኤልያስ ከሞት ፊት የሰወረ በሳብ ፈረሶች ያሰረብህ የመድኃኒታችን ሞቱን ታይ ዘንድና፣ ሕዝቅያስ የፀሐይ መግባቱን ያሳየ የመድኃኒታችን ሞቱን ታይ ዘንድና፣ ምናሴ ችንካሮችን ከእግር ብረት የፈታ የመድኃኒታችን ሞቱን ታይ ዘንድና፣ ኢዮስያስ ፋሲካውን ያደረግ የመድኃኒታችን ሞቱን ታይ ዘንድና፣ አናንያ
አዛርያ ሚሳኤል ከእሳት ምድጃ ጸናችሁ። የመድኃኒታችን ሞት ታዩ ዘንድ ኑ። አብያና ሲላ ፌንቶስ ከመወለዱ አስቀድሞ ያመናችሁበት የመድኃኒታችን ሞቱን ታዩ ዘንድ ኑ። የቀድሞ አባቶች ነቢያት ሁላችሁ ሐዋርያትም ከፋራን ተራራና ከቴማን ይመጣል ያላችሁት የመድኃኒታችን ሞቱን ታዩ ዘንድ ኑ። አሞጽ በአድማስ ቅጥር ያየኸው የመድኃኒታችን ሞቱን ታይ ዘንድ ና። ዘካርያስ ከተራራዎች መካከል ያየኸው የመድኃኒታችን ሞቱን ታይ ዘንድ ና። ዕዝራ በአርፋድ በረሃ ያየኸው የሚያስደነግጥ አንበሳ የመድኃኒት ሞቱን ታይ ዘንድ ና። ስምዖን በክንዴ የታቀፍከው ሕፃን ሞቱን ታይ ዘንድ ና። ዮሴፍ እንዳንተ የተሸጠ የመድኃኒታችን ሞቱን ታይ ዘንድ ና። ጠራቢ ዮሴፍ በትከሻ ያዘልከው በክንዴ የተሸከምከው ሕፃን ሞቱን ታይ ዘንድ ና። ኢያቄምና ሐና ሆይ የልጃችሁን ለቅሷን የልቦናን መዘንጋት ታዩ ዘንድ ኑ። ከሔዋን እስከ ፋኑኤል ልጅ እስከ ሐና ያላችሁ ሁላችሁ ቅዱሳን ሴቶች የድንግል ለቅሷን ታዩ ዘንድ ኑ። ልጇ በእንጨት መስቀል ላይ ሞቷልና የለመለመ የሥጋ ሞት ሕንጻ የተጀመረበት የአቤል ተከታዩ ከጎኑ የፈሰሰው ደም ሔዋን ከጥፋት ያነጻት የተገደለ መድኃኒታችን ነው። የናቡቴ ጓደኛው የተገፋው መድኃኒታችን ነው። አቤል ስለሚስቱ ሞተ፣ ናቡቴ ስለ ወይኑ ቦታ ሞተ። መድኃኒታችን ግን በቀኙ ያነጻት ስለ ቤተ ክርስቲያን ሞተ። ነፍሳችሁን ይወዷታልና መውረዱም አላቆሙምና ስለ ወገኖቹ ኃጢአት እስከ ሞት ድረስ ብሎ ስለ እነሱ የተናገረ አባቱን እንስማው። ሙሴም እሱን ያውቁት ዘንድ አላሰቡትም፣ በሚመጣበትም ቀን አላወቁትም አለ። ዕዝራ በባህር ጥልቅ ያለውን ማወቅ እንዳይችሉ ወልድም ማወቅ እንዲሆነባቸው አለ። ጳውሎስም ብታውቁት ኖሮ እግዚአብሔርን ባልሰቀላችሁት ነበር አለ። ኀፍረቴ ጉስቁልናዬ ከሚያሰቃዩኝ ፊት ነው። ሰውነቴ ስድብና ጉስቁልናን ታገሰች። አሁን ጠላቶቼን ተከትዬ ይዛቸዋለሁ፣ እስካጠፋቸው ድረስ አልመለስም። አስቸግራቸዋለሁ፣ መቆምም አይችሉም። ከእግሬ በታች ይወድቃሉ፣ በጠብ ጊዜ ኃይልን ያስታጥቃቸዋልና። ሸክላ በሰሪው ላይ እንዲኮራልን? ፍጥሩም በፈጣሪው ላይ እንዲታበያል? ሥራ በሰሪው ላይ በዚህ ልክ ይታበያል? ባሪያ በጌታው ላይ ይታበያል? የመድኃኔ ዓለም ይቅርታውና ጸሎቱ ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘለዓለሙ አሚን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር